ቀን ነው የቀረኝ። ቤተሰቦቼ ልመጣላችሁ ለመኖር ሰልችቶኛል። የምሰራው ምግብ ውስጥ መርዝ ጨምሬ ሰራው። አባቴና የእንጀራ እናቴ ከንብሳ አቅርቢ ያሉ ሞታቸውን እንደተደገሰ አያውቁም ነበር። እኔም ጨክኜ ምግቡን አቀረብኩት በፍርሃትና በጭካኔ በጭንቀት እየተንቀጠቀጥኩ። ግን ኃጢአት አይሆንብኝም መቼም እነሱን መግደሌ። ምክንያቱም እኔ እንደፍሩ ፍቅረኛዬን የገደለውን ልጅና እኔንና ወንድሜን ከቤት ያባረረችኝ የእንጀራ እናቴ እና ሚስቱን አስበልጦ የወንድሜን መሞት ዋነኛ ምክንያት የሆነውን አባቴን ብገላቸው ኃጢአት አይሆንም። ምግቡንም አቅርቤ አብረን በላን። እነሱን ገድዬ እኔም መኖር ስለማልፈልግ አብሬ ከነሱ ጋር በላው። የሚጣፍጥ ምግብ ነው እያለ አባቴ ቶሎ ቶሎ በላ። የእንጀራ እናቴና ልጇን በደንብ በሉ። እኔም የመጨረሻውን አየር እየተነፈስኩ በላ። ከዛ ግን ያልጠበቅኩት ነገር ተፈጠረ። አንዳንዴ ህይወት ስትጠም እንዲህ ነው። የሆኑ የጎረቤት ሰዎች መጡ። ምግቡን እየበላን እንዳለ አባቴ ኑ ግቡ ምሳ እየበላን ነው አላቸው። እነሱ ምሳ በልተን ነው የመጣ ነው አሉ። ከዛም ለሆነ ጉዳይ ፈልገንህ ነው ብለው ወደ ቤት ገቡ። ከዛ ግን በድንገት የእንጀራ እናቴ ወደ ላይ ነጭ ነገር አስመለሳት። ከዛም ሁላችንም እንደሱ አስመለሰንና መሬት ላይ ወደቅን። ከዛ በኋላ ግን የተፈጠረውን አላስታውስም። እነዛ እንግዶች ሰዎች ጎረቤት ጠርተው ወደ ሆስፒታል ወሰዱን። ግን ምን አይነት እድል ነው ያለኝ። ከትንሽ ሕክምና በኋላ ነቃው። ከዛም ሐኪሞቹ ሳሙናና ወተት ይግቱኝ ጀመር። እኔም ብዙ ምግብ ስላልበላው ተረፍኩ። አምላኬ እኔን ለፈተና ብቻ ነው የፈጠረኝ። ከዛም ከጎኔ የሆነች ትልቅ ሴትዮ ነበረች፣ ጎረቤታችን ናት። እሷም አይዞሽ ልጄ አለችኝ። ግን በዛ መሀል ሆስፒታል ውስጥ ለቅሶ ተጀመረ። ማንኛቸው እንደሞቱ አላውቅም። ሁሉም ሞተው ይሆን እያልኩ ማሰብ ጀመርኩ። አሁን እኔስ እንዴት ነው ራሴን የማጠፋው እያልኩ መጨነቅ ጀመርኩ። ከዛም ያች ጎረቤታችን ልጄ ዛሬ አንድ ሚስጥር ልንገርሽ አለችኝ። እኔም ምን ልትነግረኝ ነው ብዬ እሺ ንገሪኝ አልኳት። እሷም እንዲህ አለችኝ፣ አሁን የምነግርሽ ሚስጥር ለዘለዓለም የተደበቀ ነው። ያሳደገሽ አባትሽ አንቺና ወንድምሽን አይወልዳችሁም። አባታችሁ መሀን ነው፣ መውለድ አይችልም። እናንተ የእሱ ልጅ አይደላችሁም፣ ከሌላ ሰው ነው የወለደችው አለችኝ። በጣም ደነገጥኩ፣ ማመን አቃተኝ። መጨረሻ ላይ ቢቀየርብንም ግን ሲያሳድገን ከአባት ላይ ፍቅር እየሰጠ ነበር ያሳደገን። ሁለተኛ ህመም፣ እኔ ግን በገዛ እጄ ገደልኩት። ግን እስካሁን ማን ይሙት ማን ይትረፍ አላውቅም። በህይወት ካለ ግን ምንም ብዙ ነገር ቢበድለኝም እንደ አባት ሆኖ ስላሳደገኝ ይቅርታ ጠይቀው ነበር። ግን በህይወት ይኑር አይኑር አላውቅም። ግን እስካሁን እኔ መርዝ እንደሰጠኋቸው አልታወቅም። እኔም እያለቀስኩ ከታከምኩበት ክፍል ቀስ ብዬ ወጣው። ከዛም አንዱን ዶክተር ጠጋ ብዬ ሁሉም ሙተዋል እንዴ ብዬ ጠየቁት እያለቀስኩ። እሱም እያለቀሰ በጣም ይቅርታ አንድ ሰው ብቻ ነው ማትረፍ የቻልነው አለኝ። ማን የተረፈው አልኩት። ከዛ ይቀጥላል። ወንድሞች ስለዚህ ተጨነቃቸዋል ይገባኛል። ግን እኔ ከምኖር በሞት ደስተኛ እሆናለሁ። ግን ደግሞ መኖር ብፈልግ መትረፍ አልችልም። ምክንያቱም 7 ጊዜ ራሴን ለማጥፋት ሞክሬ አልተሳካም ነበር። አሁን ግን ወደ ቤተሰቦቼ ዘንድ ፈጣሪ ጠርቶኝ ነው የሚሄደው። ከ28 ቀን በኋላ አንድ ነገር ላስቸግራችሁ፣ ዱዓና ጸሎት አድርጉልኝ ከቤተሰቦቼ ጋር ገነት እንድገባ። በውስጥ የምጽፉልኝን አይቼዋለሁ፣ ግን ይቅርታ አትድከሙ። እኔ ወስኛለሁ። ቀኔን እየቆጠርኩ ነው። እወዳችኋለሁ። አመሰግናለሁ። ታሪኬን በደንብ አንብቡት። የህመሜን እና
የስቃይን ግማሽ ነው የነገርኳችሁ። አትዘኑ። ሙሉን ስትሰሙት ያኔ ከመኖር ሙቺ ትሉኝ ይሆናል። ለእናንተ ንስሐዬን ተናግሬ እሞታለሁ፣ ትማሩበት ይሆናል። ከፓርት 6 በኋላ የምነግራችሁ ታሪክ የአሁኑን ቀላል ነው ያስብላል። አንድ ነገር ልንገራችሁ፣ ባካችሁ አንብቡት። ታሪኬን የምነግራችሁ ለመፈመስ ወይም ለፎሎ እና ለላይክ ብዬ አይደለም፣ እንድትማሩበት ነው። እኔ እኮ ከ28 ቀን በኋላ እኔ እኮ 28 ቀን ነው የቀረኝ። ፎሎ እና ላይክ ምን ይሰራልኛል? ሰማይ ቤት ቲክቶክ አልጠቀምም። እባካችሁ በኮመንት ሌላ ስብራት አትጨምሩብኝ፣ ካልሆነ ታሪኬን መልቀቄን አቆማለሁ። ስሙኝማ እህቶቼ፣ በህይወት መኖር እኮ እፈልጋለሁ፣ ግን ደግሞ መሞትም እፈልጋለሁ። ማርያምን እውነቱን ልንገራችሁ፣ በፊት መሞት ፈልጌ ብዙ ሙከራ ሳደርግ አልተሳካልኝም ነበር። አሁን ደግሞ መኖር ስፈልግ ፈጣሪ ጠራኝ። በእኔ ዙሪያ የነበሩትን ሰዎች በሙሉ ወስዷቸዋል። አሁን ደግሞ እኔንም ወደ እሱ ሊወስደኝ ሶሪ ቀናቶች ቀርቶኛል። እወዳችኋለሁ። አንድ ነገር ልንገራችሁ፣ ስለኔ አትጨነቁ። በውስጥ ጻፋችሁልኝ ምን ብመልስላችሁም እኔን ከሞት አታስጥሉኝም። ምክንያቱም እኔ መሄድ ፈልጌ ሳይሆን ፈጣሪ ጠርቶኝ ነው። ነገ ታሪኬን እለቃለሁ። እስከዛ ቻው። እባካችሁ አንድ ነገር ተባባሉ፣ ወደ ጎን አሳልፉሽ። እህቶቼ በጣም ብዙ ህመምና ቁስል አለብኝ። እባካችሁ ልለምናችሁ ስሙኝ ነው። ሌላ ስብራት አትሆኑብኝ። ወደ ጎን አሳልፉ። ምንም አልሆነችም። ፎሎ ለቀማ ነው። ማርያምን ቃል ገባለሁ። ካቴን ለዚች ልጅ እሰጣታለሁ። ከሰው ነፍስ ፎሎ ከበለጠባት ከልጅነቴ ጀምሮ ከሰዎች የሚወጡ ቃላቶች ሁሌም ያደሙኛል። ትንሽ ቀን ታገሱኝ፣ ትገላገሉኛላችሁ። ማንን ውስጥ ላይ አነበው ማንን ምን እንዳሳለፍከው በውስጥ አውሪኝ። ማርያምን ስሞት አካውንቴን ሰጥሻለሁ። ከሰው ነፍስ ፎሎ ከበለጠብሽ 27 ቀን ይቀረኝ። በውስጥ አውሪኝ። የቲክቶክ ኮዴን እንድነግርሽ ልብሽን ፈጣሪ ያጽና፣ ንጹህ ያርግልሽ። እህቶቼ አሁን ከጠዋት 2 ሰዓት ከ30 ደቂቃ ነው። ይህን የምለቅላችሁ ሆስፒታል ሆኜ ነው። እህቶቼ ያለውን ነገር ከሆስፒታል ስወጣ እነግራችኋለሁ። እስቲ ሼር አድርጉላት ከመጣች። እህቶቼ አንድ የምነግራችሁ አዲስ ነገር አለ። ዛሬ ሆስፒታል ሄጄ ነበርና አንድ ነገር ነገሩኝ። አንዳንዴ ህይወት እንደዚህ ናት። መኖር ስትፈልጉ ሞት ይመጣል። መሞት ስትፈልጉ ደግሞ ሳትፈልጉ በግድ ትኖራላችሁ። እኔ ገጠመኝ እንደዚህ ያለ ነገር ነው። ለ7 ጊዜ ራሴን ለማጥፋት ስሞክር አልተሳካልኝም ነበር። ግን መኖር ስፈልግ ግን በውስጥ የምጽፉልኝ አነባዋለሁ። ግን አትድከሙ። እኔ መትረፍ አልችልም። ቲክቶክ አካውንት የሚፈልጋል አንድ ቁጥር ይጻፍልኝ ይዤው ከመሞት እሰጣቸዋለሁ። እናም ዶክተሮቹ እንዲህ አሉ። እናም ዛሬ ከሐኪሞች አሁን ላይ በድንገት ዛሬም ነገም ብቻ በዚች 27 ቀን ውስጥ ልሞት እንደምችል ነገሩኝ። ይቅርታቸው ሳልላችሁ በድንገት ልሄድ እችላለሁ። ታሪኬን ዛሬና ነገ ጨርስላችኋለሁ። እሺ ታሪኩ ቀጠለ። ኦኬ የሞቴ ቀን አጠረ። ነገ ወይ ዛሬ ወይም የሆነ ቀን ተባልኩ። ቻው ብሎ ምናልባት ይህ የመጨረሻ ቪዲዮ ሊሆን ይችላል። እህቶቼ 27 ቀን አለኝ ብዬ ነበር፣ ግን ነገር ግን የሞቴ ቀን ወደ እኔ ቀረበች። በህይወት እስካለሁባት ቀን ድረስ
ቪዲዮ ለቃላችኋለሁ። መልቀቅ ያቆምኩ ቀን ሞቻለሁ ማለት ነው። ከሌሎቹ ቀን በላይ ዛሬ በጣም ከፍቶኛል። አሁን በጣም እያመመኝ ስለሆነ በትንሹ ሙሉ ታሪኬ ልጨርስላችሁ። አባቴና የእንጀራ እናቴ ሞቱ፣ ግን እናቴ ተረፈ። እነሱ መርዙን መቋቋም አልቻሉም ነበር። እናቴ ግን እንደ እድል ተረፈ። ከዛ ፖሊሶቹ የወንጀል ምርመራ ጀመሩ። እኔም በጣም ፈራው። ከሀገር ለመጥፋት ወሰንኩ፣ ግን ያስጠረጥረኛል ብዬ ፈራው። ራሴ እንዳላጠፋ እናቴን ሳልገለው መሞት አልፈልግም። እናቴ ግን እኔን ጠርጥሮኛል በጣም። ግን በ3 ቀን ፖሊሶቹ መጡና በሩን አንኳኩ። ከዛም እናቴን ይዘውት ሄዱ። ከዛም ከሆነ ባለሱቅ መርዝ ገዝቶ ነበር መሰል። ያ ባለሱቅ መስክሮበት አሳሰረው። ከአባቴ ጋር ሁሌም ይጣሉ ነበር መሰል። ያንንም ጎረቤት መሰከሩበት። እናቴ ካለ ስራው ለ28 ዓመት እስር ተፈረደበት። እኔም ናቲ ከታሰረ ወደ ቤተሰቦቼ ዘንድ ልሄድ በነበረበት ሰዓት ወላጅ አባቴ ፈንድጎ አገኘኝ። በሰዓቱ ብዙ ነገር በደልኩት፣ ግን ያን ሁሉ ነገር ተቋቁሜ ወርቅሸት ገብርኤል ወሰደኝ። ተቋቁሞ ወሰደኝ። ገብርኤል አባቴ ከሀዘንና ከስቃይ አወጣኝ። በወላጅ አባቴ ሁሉንም ነገር እረሳሁት። በጣም ደስተኛ ሆንኩ። አዲስ ህይወት ጀመርኩ። አዲስ አበባ መኖር ጀመርን። አባቴም እንደኔ ብቸኛ ነበር። ብቻ ለትንሽ ዓመታት በጣም ደስተኛ ነበርኩ። ግን በመሃል ከዛ ሁሉ ደስታ በኋላ በጣም ታመምኩ። ከዛም ሆስፒታል ሄድኩ። በሰዓቱ ዶክተሮቹ አላወቁትም ነበር። ለ5 ወር ያህል ዶክተሮቹ ሳያውቁት በሽታዬን ቆየው። የሆነ ቀን ግን በጣም ታመምኩ። ከዛም የሆነ ሆስፒታል ሄጄ ተመረመርኩ። ከዛ ግን በሽታዬ ታወቀ። በጣም ደነገጥኩ። ደስታዬን ሳልጨርስ ሞት መጣ። አምኖ መቀበል ከበደኝ። ከኔ በላይ አባቴና አዲስ የጀመርኩት ህይወት አሳዘኑ። ህይወት እንዲህ ናት። አምኖ መቀበል ከበደን። አባቴ ጥሩ ገቢ ስለነበረው እስከ ውጪ ድረስ ሕክምና ሞከርኩ፣ ግን በሽታው ውስጤ ስለቆየ መጨረሻው ደረጃ ደርሶ መዳን አልችልም። ከዛም የሚሞትበት ቀን ነግረውኝ መጠበቅ ጀመርኩ። ግን አዲስ የጀመርኩት ህይወትና አባቴ ሳልጠግባቸው ልለያቸው ነው። አይ የኔ ህይወት መኖር ስፈልግ ሞት መጣ። ፈጣሪ ግን አለ። ብቻ ሞቴን እየጠበቅኩ ለበጎ ነው እላለሁ። ዛሬ ይበልጥ ከፍቶኛል፣ ምክንያቱም 27 ቀኔን ሳልጨርስ ልሞት እንደምችል ነግረውኛል። ሙሉ ታሪኬ ልንገራችሁ ፈልጌ ነበር፣ ግን ቀን አጠረኝ። በቃ የኔ ታሪክ ይህ ነው። ፀሐይ ከሰውት ኦኬ ባጭሩ ነው። ብዙ ስቃይና የደስታ ቀኖች አሳልፌያለሁ፣ ግን እነዛን ለመናገር ሰዓት የለኝም። እህቶቼ ስላስጨነኳችሁ ይቅርታ። አንድ ነገር ቃል እገባላችኋለሁ፣ እስከምሞት ድረስ ቪዲዮ ለቅላችኋለሁ። ግን ከ3 ቀን የሚበልጥ እድሜ ያለኝ አይመስለኝም። የቲክቶክ አካውንቴን መውሰድ የሚፈልግ ካለ ለቅላችኋለሁ። ስለነበረን ቆይታ አመሰግናለሁ። ይህን ሁሉ የምጽፍላችሁ ከህመሜ ጋር እየታገልኩ ነው። አንድ ነገር ቃል ግቡልኝ። እኔን በአካል የምታውቁኝ ሰዎች አባቴን አደራ ከኔ ጋር አብሮ እንዳይሞት ጠብቁልኝ አደራ። መጨረሻ ንዛዜ ነው።
እናቴ፣ ወንድሜ፣ ፍቅረኛዬ በቃ መጣሁላችሁ። ግን ሞት በጣም ነው የሚያስፈራው፣ ግን መቅረት አይቻልም። አሁን ማርያምን አባቴን አደራ። በቃ ልንገራችሁ፣ ያሰብኩት ሁሉ ጠፋብኝ። ደግሞ በጣም እያመመኝ ስለሆነ አሁን ልረፍ። ምናልባት ወደ ኮማ ውስጥ ካልገባ ትንሽ አርፌ ሌላ ቪዲዮ ለቅላችኋለሁ። ግን እኮ 2 ሰውን ገድያለሁ። ምንም ንስሐ ብገባ ሲኦል ነው የምገባው። ይህን ሳስብ ይበልጥ ያመኛል። ዱዓና ጸሎት አድርጉልኝ ሰማይ ቤት ከቤተሰቦች ጋር እንደሆን። ከሞትኩ በኋላ ከአባቴ ውጪ አስታዋሽ የለኝም እኮ። ከሞት በላይ ግን የጨነቀ ነገር አለ። ቼኪን አወሩ Chicken and me, Ruby is sleeping. I don't know, maybe in the bathroom. I don't know. I already checked there. I only find Ruby bottle food and soap. I don't know. Just wait a little bit. Maybe he go out. He'll come. ጠዋት ከየት እንደመጣው ቦታው ጠፋኝ። ከዚህ ልምጣ ከዛ ልምጣ ከዚህ ልምጣ እንዳለ ቦታው ተመልሼ ወደፊት እየሄድኩ ነው ብዬ ስሄድ ትላንትና የሄድኩት መንገድ መልሼ እንደዛሬ ስሄዱዬ ማታ ላይ ብቅ ብለ ማታ ጨለም ሲል ባህሩ ብቅ አልኩ። በጣም ከባድ ነው ያገር፣ ግን ጠንካራ ነው የሚያደርገው። ብዙ ጊዜ እድሜው እስከ 20 እስከ 25 እናቱ ጉያ የተሸጎጠ ወንዳው መከራ አይችልም። ወይኔ ነው ትንሽ ነገር ስታገኝ ወይኔ ነው። እስከ 30 ዓመት እናቱ ጉያ የተከረመ ወንዳው አይረማም። ምን ጥርጥር ነው። እናቴ ምግብ ስጭኝ ርቦኛል ምናምን እያለ እስከ 30 ዓመቱ ይቀመጣል። ለስደት አይሆን ቤቱን እንኳን አስተካክሎ ይዘ። የሚገርማችሁ ነገር በበረሃ የታሸው ነው ብዙ እንትኖችን የሚያሳልፈው። አሁን ምን መሰላችሁ? በቀጥታ ወደ እጣው ግቡ። እስቲ ጫብላችሁ አዳምጡኝ። አሁን ወደ እጣው ነው የምንገባው በቀጥታ። መጀመሪያ አብራራላችኋለሁ። በቀጥታ ነው ማብራራላችሁ። ማብራሪያውን ቀጥ ብላችሁ አዳምጡ። እድሉ ከደረሳችሁ የተወሰነ ህይወት ያቃልላችኋል። እድሉ ከደረሳችሁ የመኪናው ህይወታችሁ ያምራል ባለልን ህይወታችሁን ያስተካክላል በተወሰነ ደረጃ። መኪናው ቸቮሮሌት 2026 ነው። እጣው 10,000 ብር ነው በኢትዮጵያ። መኪና የደረሰው ዱባይ ያለ ሰው መኪናው ከደረሰው መኪናውን ነው የሚወስደው። አይ እኔ መኪና አልፈልግም ካለ 50,000 የዱባይ 50,000 ድርሃም በእጁ ይሰጣል። ከዱባይ ውጭ ያለ አካል መኪናው ከደረሰው ብር ከፈለገ በኢትዮጵያ 2.5 ሚሊዮን ይሰጣል። ዝባዝንቄ አላበዛም ስለደረሰ ብሩን ስጡ ካለ ብለን በጣም መቁረጫው 10,000 ብር ነው። ተገባዷል። 20% ነው የቀረው። 500 ኮታ ነው። በዚህ ሳምንት ጨርሰን እንጥለዋለን። አንዱ ሰው ባለድሉ ነው የተወሰነ ህይወቱን መምራት ይጀምራል ማለት ነው። ገባችሁ አይደለ? ያው እንግዲህ ይሄ ዕጣ የብዙ ሰው ርብርብ ያንን ሰው ህይወት መቀየር ነው። እድል ያለው ነው እንግዲህ ባለድል በወንድሞቹና በእህቶቹ ርብርብ የራሱ ህይወት ይቀየራል። ባለድል ወይንም